ሰማሁሽ ይጅልኝ እንደው ትንሽ እንኳን አጠረጥሪ ብዙ ሀሳብኩ ይመጣል ለምንድን ነው በማያገባሽ የምትገቢው ይሄ ነበር አይደል በፊት የሚያጣል ጨበይ አልቀመጥም ኧረ ምን አልኳት ፈልገው ማርታ ተልፈስፍሰሻል ፈጣሪ አለ ቅዱስና እርኩስ መንፈስ አለ ብለህ ታምናለህ ይሄ የምንኖርበት ቤት ከየት መጣ ማለት ቆይ መሬት ላይ እንደዚህ ሆኖ ይገኛል ይሄ ቤት እንደዚህ ለመሆኑና ይሄን ቅርጽ ለመያዙ ምን ያስፈልገዋል ኢንጂነር ነው ታዲያ ካለ ኢንጂነር ይሄ ቤት እንደዚህ ስርዓት ይዞና ቅርጹ አምሮበት ሊገኝ ይችላል ታዲያ ይሄ ቤት ፈጣሪ ካለው በስርዓት የተዋቀረው ዓለም እንዴት ፈጣሪ ነው እንዳለችኝ ብነግርሽ ምን አለች እንጥፋና እንሂዳለኝ የት ሌላ ቦታ እሺ አባዬ ግን አባዬ እስፈልጋለሁ ያለች ላንቺም እንደዛ አለችሽ አዎ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል አበሻ በደም ገብቶኛል አክስቴ ግን ያ እንኳን ቢሆን እነሱ በቶታል እንጂ እናንቺ አይመለከታል ዳጥሻ የኔ ቅመም እንግዲህ ሰሞኑ እንደምታወቀው በደስታ ነው የምትገኘው ቤተሰቦቻችን ምክንያቱም እንግዲህ በቅርቡ እናቷን አገኝታለች እናቷን ካወቀ ጀምሮ ደግሞ በህይወቷ ትልቁ ሚስጥር ወይም ደግሞ በህይወቷ በጣም ስትፈልገው ስትመኘው የነበረው ትልቁ ነገር እናቷን ማግኘት ነበረ ግን በእግዚአብሔር ቸርነት ሁሉም ነገር ደግሞ በሰላም እንትን ብሎ እናቷ ጋር ተገናኝታለች ማለት ነው ውድ ቤተሰቦቻችን ይሄ ደግሞ ለሷ በጣም ትልቅ ደስታ በቃ ከደስታም በላይ ከምንም በላይ ነው ጋይስ ከቃል የሚገለጽ በላይ ነው ስለዚህ አሁን በጣም ደስተኛ ናት የመጀመሪያው እውነት ቤተሰቦቿ በህይወት መኖራቸውን ሁሉ እንትና አላለችም የነበረ ማለት አለች ወይስ አሉ እውነት ቤተሰብ አለኝ ወይ ብላ ለራሷን የምትጠይቅ ልጅ ነበረች ግን ለሁሉም ጊዜ ያለው እግዚአብሔር ሲፈቅድ ሁሉም ነገር ለሁሉም ጊዜ ያለውና እንግዲህ እግዚአብሔር ከወደቀችበት አንስቶ ከጎዳና ህይወቷ እንደነ ሞገስና ብሩኬ ያሉ ምርጥ ቤተሰቦች ጋር እግዚአብሔር አገናኛት ከዛ በኋላ ከነሱ ጋር ሆና ስለ ቤተሰብ እንድታስብ መጀመሪያ በቃ አይደለ ከዜሮ ተነስታ ስለ ቤተሰብ እንድታስብ ያደረጓት መጀመሪያ እነሱ ናቸው ቤተሰቦች እኮ በህይወት ሊኖሩ ይችላሉ በዚህ ልክ ተስፋ መቁረጥ የለብሽም ይኖራሉ አሉ የሚለውን ተስፋ እንዲኖራት አድርገው ከዛ በኋላ ሚዲያ ላይ ወጥተሽ ብትጠይቂ ኢንፎርሜሽን ብታጣሪኮ ልታገኛቸው ትችያለሽ በዛው ስላሏት ከዛ በኋላ እንግዲህ እሷን ያንንም ግንዛቤ ከያዘች በኋላ እስቲ ከሆነ መልካም ብላ ተስፋ ያው አይደለ እውነት ለመናገር ከ110% ተስፋ ይዛ ነበር የተነሳችው ግን እግዚአብሔር ደግሞ ቸር አምላክ ነውና እንግዲህ ረዳትና ያው ከሞገስ አብሯት ብዙ ነገሮችን አብሮ አፈላለጋት በቃ ብዙ ስርፋ ሄዶ ከአዲስ አበባ ባህር ዳር ከባህር ዳር በቃ አይደለ በቃ ከመርካቶ አዲስ አበባን በሙሉ በራሱ ዞረው ተዟዙረው በመጨረሻም እንግዲህ ብዙ የማላክቱ ነገሮችን ቦታው እንደተሸጠ ከዛ የሆነ ቦታ ደግሞ ቤት እንደፈረሰባቸው ከዛ ደግሞ የሆነ ሲስተም በቃ ብዙ መረጃዎችን አጣርተው በመጨረሻ እንግዲህ በእግዚአብሔር ቸርነት እስከ ቤቱ ድረስ አቶ ደረጀ እስከ ቤቱ ድረስ ሄዳ አገኝተውታል እንግዲህ ደረጀን በሰዓቱ በጣም ነበር የደነገጠው በጣም አስደንጋጭም ነበረ በሰዓቱ ምክንያቱም አስባችሁታል ለ20 አመታት ለ19 አመታት ወደ ኋላ ጎዳና ላይ በተወደደች በ3 ሳምንቷ አውጥተው ጎዳና ላይ የጣላትን ጨቅላ ህፃን በህይወት ትኖራለች ብሎ ማሰብ በራሱ ሌላ እንትን ነበር በርግጥ እሱ ትኖራለች አትኖርም ብሎ የሚለው ነገር በጣም ሌላ ሀሳብ ሌላ ጉዳይ ነበረ ማለት ከሁኔታዎች አንፃር በዛን ሰዓት ጩጬ ናት የጣለችው ቤተክርስቲያን በር ላይ ነው ኢቭን በህይወት ልትኖር ትችል ሆነ ብሎ ማሰብ ራሱ በጣም ከባድ በሆነበት ታይም ላይ ያንን ነገር ፈልገው እንግዲህ አገኝታዋለች ስታገኘው በርግጥ እንደቀላል አልነበረም ሁኔታ ነገሩ ምክንያቱም እሱ የራሱ ቤተሰብ የራሱ ህይወት የራሱ ትዳር ያለው ሰው ስለነበረ ደረጀ እሱም ነገር ትንሽ ጥያቄው ከባድ ነበረ ያው የሆነው ነገር ሆኖ እንግዲህ ወደዚህ መታተረፍ ብሎ እንግዲህ ወደ ቤት እንድትመጣ አደረጋት ከዛ በኋላ አብሮ መኖር ጀመሩ ሁኔታዎች ነገሮች ሁሉ አብረው ቀጠሉ ማለት ነው ከዛ በኋላ እንግዲህ ብዙ ቻሌንጆችን ብዙ ውጣ ወረዶችን አብረው አሳልፈዋል እግዚአብሔር ይመስገን ያው አሳልፈውም ህይወት ይቀጥላል
ብዙ ቻሌንጆችን ብዙ መከራዎችን አሳልፈው ዳጣም ያን ሁሉ ቻሌንጅ አሳልፋ በኋላ ደግሞ እዚህ አባቷ ጋር ከመጣ በኋላ ሌላ ቻሌንጅ ገጥሟት ነበረ። ቻሌንጁ ምንድነው? የአቢጌል ጉዳይ ነበረ። በተለይ ደግሞ ናታን ዳጣ ላይ ገና ስትመጣ ጀምሮ ዋው ታምራለች ብሎ ያደረገው ነገር ሌላ መከራ ነበረ። ሌላ በቃ በጣም ለማስረዳት ለመረዳት የሚያስቸግር ነበርና በዛ አማካኝነት እንግዲህ ዳጣ ይሄን ነገር እንደዚህ ነው ብሎ ለማስረዳት በራሱ ሌላ ችግር ነበርና እሱን ነገር ለማስተካከል ብዙ ነገሮችን ብዙ ቻሌንጆችና ብዙ ነገሮችን አስከፍሏል ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ዳጣ ብዙ ቻሌንጆችን ብዙ ዋጋዎችን ከፍላለች። ብዙ መስዋዕትነት ብዙ መከራ ከፍላለች። ያው ምንም ይሁን ምን ዝሮ ያለውን ነገር ከምንም በላይ ከባድ ነበረ ማለት ነው። ያው ምንም አይነት ቢሆን ዝሮ እግዚአብሔር ይመስገን ለሁሉም ነገር ደስ በሚል ሁኔታ በመጨረሻም ተሳክቶላት ያው በርግጥ ብዙ ቻሌንጆች ከፍላ ብዙ መስዋዕትነቶች ብዙ መከራዎችን ከፍላ ያው ለዚህ ደርሳ ነገሮች ተስተካክለው ሁሉም ነገር በጊዜው በሰዓቱ ሆኖ ደስ በሚል ሁኔታ ነገሮች ተስተካክለው ቦታቸውን ይዘው ዛሬ ላይ ለዚህ ነገር ደርሳለች ማለት ነው። ያ ሁሉ ነገር አልፎ ያ ሁሉ መከራ ያ ሁሉ መስዋዕትነት ብዙ ነገሮች አልፈው በእግዚአብሔር ቸርነት እሷም ተስፋ ሳትቆርጥ ሁሉንም ነገር በቃ ግማሹን በለቅሶ ግማሹን በሳቅ ሸፍና ብዙ ቻሌንጆችን ብዙ መከራዎችን አሳልፋ አሁን ላይ ላለችበት ደርሳለች። አሁን ደግሞ አባቷን እናቷን አግኝታ በቃ ደስተኛ ነች። አባቷን መጀመሪያ ከዛ ደግሞ መካከል ላይ ያላሰበችውን ደግሞ እንደ ናታን ያለ ምርጥ ልጅ አገኘች ማለት ነው። እሱ ደግሞ ሌላ ደስ የሚል እንትን ነው። ይሄ ነገር እንትን ሲሆን ይሄ በጣም ደስ የሚል ሁኔታዎች ናቸው ቤተሰቦቻችን። ያው መልካም ነገር ነው። ስለዚህ በጣም ደስ በሚል ሁኔታ ደስ በሚል በሚያምር ሁኔታ ሁሉም ነገር ተስተካክሎ እንግዲህ አሪፍ ነገር ሆኗል ማለት ነው ቤተሰቦቻችን። አሁንም እንግዲህ ይሄን ያክል ደስ በሚል ሁኔታ ደስ ያሉ ነገሮችን ይዛለች። ቀጣይ ደግሞ ሁሉም ነገር ተስተካክሎ በበለጠ ባመረ መልኩ እንደሚስተካከል ተስፋ እናደርጋለን። ቀጣይ በአዲስ ቪዲዮ እስከምንገናኝ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አመሰግናለሁኝ። መልካሙን ጊዜ ተመኘሁላችሁ ቤተሰቦቼ። እወዳችኋለሁኝ። የእናንተ አብሮነት ለእኔ በጣም ትልቅ ዋጋ ትልቅ ቫልዩ ስላለው ስለዚህ አሁንም አብሮነታችሁ አይለኝ። እወዳችኋለሁ ቤተሰቦቼ። ላይክ አይረሳ። ሁሌም እንደምታበረታቱኝ በጣም ደስ የሚል እንትን እንዳለው አውቃለሁ አምናለሁና ስለዚህ ቀጣይ ሁሉንም ነገር አስተካክላለሁ ቤተሰቦቼ። ተከታታይ እንደዛ ያመረ የሰመረ እንዲሆን እመኛለሁ። እወዳችኋለሁ።